ድንብላለንም ትወዳታለህ? አዎ ወዳታለሁ። ቆይ አንድ ሰው እንዴት ነው ሁለት ሰው ማፍቀር የሚችለው? በሁለት ይገርምሻል እንዴ? 3 ወንድ በአንድ ጊዜ ያፈቀረች ሴት አውቃለሁ። ለመሆኑ ልጅቷ ማን ነች? አንቺ ራስሽ ያ ማኑ እዝራ ኤልያስን ጆሮን አንድ ላይ ወደሻችሁ ይል እንዴ? የሜላት ድክመት መስፍን ብቻ ነው። እሱን ልንጠቀምበት ይገባል። በልማው ለስ ጎንበስ ብለህ ጉልበትን ሳም። ምን እኔ ኖላዊ ነኝ ያንተን ጉልበት የምስመው? ይቺን የሽምብራ ቆሎ መሰለሽ ልሰጥቼ እንኳን ጉልበቴን ይቅርና የውስጥ ግሬንስ ብስም እንደው ይከፋል። አንድ በሬ ስቦ አንድ ሰው አስቦ አይሆንም ሲባል አልሰማህም? እሬ ወዲያ ቀልደ ሞታል። ዛሬ ምግብ አልቀመሱም መሰለኝ። ቀልድ ያልጣሙት። አንተ ልጅ ምን ሆነሻል? በቃ አንድ ጊዜ ጀምረሽ ኋላ ጨርሽ ነው እንጂ። ምን መሰለሽ ፋኖስ፣ እኔ እንዴት እንደምነግርሽ አላውቅም። በቃ አባዬ ልጅ መውለዳቸው ምንድን ነው የምትይው ሀና? አዎ ፋኖስ፣ እኔ እስከዛሬ እነግርሻለሁ ብዬ አስቤ ነበር፣ ግን ደግሞ በቃ አሁን መናገር ስላለብኝ ነው የነገርኩሽ። ወይኔ ጉዴ! ሀና አፈረጠችው። በማያገባሽ መግባት ስትወጂ ሀና ነው ያሉት እናንተ ነው የምሬን ነው የምልሽ። በማያገባት ቦታ ጥልቅ፣ እዚህም ጥልቅ፣ እዛም ጥልቅ። ኧረ ተይ እባክሽን ሀና ተይ እንዴ! ተምቹ እውነቱን እኮ ነው። ተምቹ እውነቱን ነው። 3 አፍቅረሻል የኔ 2 ይገርምሻል ያለ እውነቱን። ተምቹ እኮ ስትናገር የልብ ነው የምትናገር። የልብ አውቅ ይባላል። ጋይስ ምን አይነት አማርኛ ነው? ወይኔ አማርኛችን፣ ወይኔ እኔ እንደው ምን አባቴ ይሻለኛል። እንግሊዝኛ የሚያስተምረኝ ይጥፋ። እንደው እንግሊዝኛ ቢጠፋ አረብኛ አታስተምሩኝም ጋይስ እንዴ? እኔ ተቃጥዬ ልሞት ነው በእኛ ቋንቋ። በዚህ ስለው በዚህ ይሄዳል፣ በዚህ ስለው ሽርፍ ይላል። አንድ ነገር ስናገር ሌላ ትርጉም ይዞ ይመጣል። እኔ ግራ ገብቶኛል። ከፊልም ወጥቼ አማርኛ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናቸው። ዛሬ አብረን ኖላዊ ሪቪው እናደርጋ እንዲሁ በቀጣይ ክፍል እንዲፈጠር ይችላል አንዳንድ ጉዳዮች ጀባ እንመላችሁ ይሆናል። ሰሞኑን ትንሽ ጠፍቼ ነበረ። እውነት ለመናገር ኪሳራ ላይ ነበሩ። የኪሳራ ሳምንት ነበረ እና ትንሽ ደግሞ ያው ስራው ቢዚ አድርጎኝ ነበረ። ለዛ ነው የጠፋሁት። ያው እንግዲህ የሚሰራ ሰው ይከስራል፣ ያገኛል፣ ያተርፋል፣ ይከስራል። ሁለቱ ተያይዞ ነው ያሉት። በተለይ ደግሞ ቢዝነስ ላይ ምናምን የሚሰራ ሰው ያውቀዋል ብዬ አስባለሁ። ኪሳራና ትርፍን ታውቁታላችሁ። እና ትንሽ ደግሞ ከሰር በትትሉ ከሁሉም ነገር ራቅ ብላችሁ ከራሳችሁ ጋር ምናምን እረፍት መውሰድ፣ ከአይምሯችሁ ጋር ማውራት፣ ለምን እንደከሰራችሁ ማየት ማሰብ ምናምን ጥሩ ነው እና ለዛ ነው እየጠፋ ነው። ያው ኪሳራዋ ደግሞ ትንሽ በዛ ትላለች። ያው በእኛ አይደለችም በዶላር ስለሆነች ጨዋታዋ ትንሽ ይከብዳል እውነት ለመናገር። ምክንያቱም በ3 ደቂቃ ውስጥ ነው $600 ያጣሁት ማክሰኞ ዕለት። ከዛ ዓርብ ዕለት ደግሞ $600 ድጋሚ ያጣሁት። 3 ደቂቃ እንኳን አይሆናም እና ለዛ ነው ወደኛ መታ ስታደርጉትማ ናላችሁን ነው የሚያዞረው። እንዳትመቱት እሺ፣ ሂሳቡን እንዳትሰሩት። የምሬን ነው የምላችሁ። እኔ ራሱ በኢትዮጵያ ምናምን ብዬ አላስብም። $600 ምን አላት ብዬ ነው ማለፈው እንጂ በኢትዮጵያ ማካሰብኩት እንዴ የምሬን ነው። 1 ወር ያስተኛቸዋል አይደለም 1 ሳምንት። ለማንኛውም ዛሬ ተመልሰናል። እስኪ አንዳንድ ጉዳዮችን ጀባ መላችሁ ይሆናል። የአቶ ኖላዊ እጮኛ ሁሉ ነገር አውቃለች። አቀለጠችው፣ በቃ አቀለጠችው። የልጅ ናፍቆት እውነት ለመናገር አልፈርድባትም። ለምን ብሎ ታውቃላችሁ? ማንም የላትም ማለት ነው። ብቻዋን ያለች ሴት ነች አይደለ? ከቤተሰቦቿ ተራርቀው ማንም የማይቀርባት ብቻዋን ረጅም ዘመን ያሳለፈች እና ብዙ ፈተና ያየች ሴት ነች። እንደነዚህ አይነት ሴቶች ደግሞ ልጆች በጣም ትልቅ ሀብት ነው። ከምንም በላይ ልጆች ነው የሚፈልጉት፣ ከምንም በላይ ልጆች ነው የሚያስቀድሙት። አቶ ኖላዊ ደግሞ ይህንን ማድረግ አይችልም እና ምን ሊፈጠር ይችላል ብላችሁ ታስባላችሁ? ኖላዊን ትተወዋለች ወይስ ደግሞ አብረው ይቀጥላሉ? ምን ትላላችሁ? እኔ ግን አንድ ነገር ልነግራችሁ እወዳለሁ። አቶ ኖላዊ መውለድ እንደማይችል ሀና የምታውቀው ድሮ ነው። ነገር ግን ከሕክምናው በኋላ ይሄ ነገር ተስተካክሏል ብዬ አስባለሁ። ማለትም አቶ ኖላዊ ከዚህ በፊት ታክሞ አይደለም ሆስፒታል ረጅም ጊዜ ነበር አለ የነበሩት። ለዛኛው ኬስ በተኙበት ይሄኛው ኬስ ተፈቷል የሚል እምነት አለኝ እኔ። ስለዚህ በዚህ አጋጣሚ ወይም ደግሞ በዚህ ሁኔታ ውስጥ እኔ አይዶኖ አላቅም ብቻ ተስተካክሏል ብዬ ነው የማስበው። ግን ባለቤቱ ትቀየርበታለች የሚል ሀሳብ አለኝ። እንደዛ አይነት ነገር ጠብቃለሁ። በቃ ምን ያደርግልኛል አይነት ሀሳብ፣ የባሰ አይነት ነገር ሳይሆን ወይም ደግሞ በጣም የሚያስጠላ አይነት ነገር ሳይሆን የሆነ በስሱም ቢሆን የሆነ
ይደብራታል ብዬ አስባለሁ። እንደዚህ አይነት ነገሮችን ልናይ እንችላለን። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ተምቹ በትናንትናው ክፍል በጣም ነው ያስደሰተኝ። ከደንብላል ጋር አስታርቂ ምናምን ብለው ተምቹ አናን ከጠየቀ በኋላ በአንዴ ሁለት መውደድ ይቻላል እንዴ ምናምን ብላ አላሽቃበጠችም እንዴ? ታዲያ ተምቹ ኧረ ተምቹን እንደዚህ መናገር ከባድ እኮ ነው። ልክ ልኳን ነው ይነገራል። አንቺ 3 ወደሽ የለ ወይ 3 አፍቅረሽ የለ ወይ ተላላጭ ያለሽ እንዴ ብሎ ልክ ልኳን አልነገራትም። እኔ እንደ እውነቱ ተምቹ በጣም ያስደስተኝ፣ ከምሬ ነው የምላችሁ፣ በጣም አስደስተኝ። ይቻላል እንዴ እንደዚህ? ኧረ ሺ ነው እኔ እኮ እንደዛ አይደለም ምናምን። ኧረ እባክሽ ማን ያለው? አንቺ እኮ ሁሉንም ትወጃለሽ። ማንን ማስቀደም እንዳለብሽ ግራ ገብቶሽ ነው እንጂ ከምሬ ነው የምልሽ። ስነ ስርዓት ይኖርሽ። የምር አሁን ሳበዛሽ አንቺ ልጅ። አቶ መስፍኔ በትናንትናው ክፍል እውነትን መናገር በጣም አሳዘኑ። ሁሉም ልጆች ምናምን መጥተው እሱ ላይ እሪ ማለታቸው፣ በእርግጥ ለክፋት ሳይሆን እሱ ወደ ቤት እንዲመለስ ነው ይህንን እያደረጉ ያሉት። ግን ያሳዝን ነበረ ሁኔታው። ምክንያቱም እሱ ባላደረገው ነገር ምናምን አንዳንዴ እኮ ወንድ ልጅ ላይ ይፈርዳል። ብዙ ሰው ወንድ ልጅ ላይ የሚፈርደው የምሬ ነው የምላችሁ። አባት ላይ ነው ብዙ ጊዜ የሚፈረደው። እናቶች ላይ እንትን አንልም ብዙ ጊዜ። ሁል ጊዜ በቃ ማለት በቤተሰብ መሀል ወይም ደግሞ በእናትና በአባት መሀል ጸብ ሲኖር አብዛኛው ሰው የሚፈርደው አባት ላይ ነው። የምሬ በቃ ወንዱ ላይ ነው የሚፈረደው። ሴቶቹ ምን እንደሚያደርጉ ወይም ደግሞ ምን አይነት ነገር እንደሚሰሩ ብዙ ጊዜ አናስተውልም ጋይስ። አንዳንዴ መመታት ይቀላል። በነገር ሰውን እንትን ከማለት መመታት ቀላል። ከምሬ ነው የምላቸው። አንዳንድ ንግግሮች ከአይምሮ በላይ ነው የሚሆኑ እና አስቸጋሪ ነው። ባላንስ አድርጉ። ነገሮችን ስታዩ ባላንስ አድርጉ። ከምሬ ነው የምላቸው። እንደዛ ስላችሁ ደግሞ ሴቶቹ ወይም ደግሞ ሁሉም ወንዶች ማለት አይደለም። በጣም ጥሩ መልካም አባት ሆነው ግን ከባለቤታቸው ጋር የማይስማሙ ብዙ አይነት ሰዎች አሉ እና አንዳንዴ ችግር አለ እና እንደዚህ አሁን ልጆች ካላችሁ ባልና ሚስትን ስትሉ ስታስታርቁ አንተ ተው አንተ ሽራፍ ምናምን ከማለት ይልቅ ያለውን ችግር ቁጭ አድርጋችሁ ፊት ለፊት መናገር ቀላሉ መንገድ እሱ ነው። በቃ ትክክለኛው መንገድ እሱ ነው። ማለት ይሄ ማዳላት ነው ምናምን የሚባል ነገር የለም። በቃ ያንተ ችግር ይሄ ነው፣ ያንቺ ችግር ይሄ ነው። ስነስርዓትሽን ይዘሽ ስነስርዓትሽን እንትን እንደዚህ ማድረግ የለብሽም። በቃ መናገር መቻል አለባቸው። አዎ ብዙ መስዋዕትነት ከፍላለች እናት። አዎ አባትም ደግሞ ብዙ መስዋዕትነት ከፍሏል። ሁለቱም ብዙ መስዋዕትነት ከፍሏል። ይሄ ለብቻ የሚባል ነገር የለም። ሳይለብስ እኮ ነው ያለበሳቸው አይደለ? ሳይለብስ እኮ ነው በተበጣጠሰ ካልሲ በተበጣጠሰ ጫማ እየሄደ ነው እናንተን ያበላችሁ እና ይህንን ነገር ችላ ማለት የለባቸው ለማለት ያክል ነው። ለማንኛውም ለዛሬ ነበረን ቆይታ ይህን ይመስላል። በጣም ወዳችኋለሁ። ክፋይንካችሁ ክፉ እንደዛው አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ጉሌታችሁ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። እንዲሁም እንዲነሽ እንደዛም ጤዛነሽ አሉ የሀገሬ ሰው አሉ እንዴ ብለዋል። ጋይስ ይበሉ አይበሉ እኔ የማውቀው ነገር የለም፣ ግን ተረቱ ነው መሰለኝ። አቶ መስፍኔ እጅ ከፍንጅ ያው መስፍኔ ምንም አላጠፋም፣ ሜሉ ግን እጅ ከፍንጅ እንደያዘችው የሚያስበው ከቤት ወጥቶ ይኸው ምን የመሰለችን ቦቅቅላ የ25 ዓመት ጎረምሲት ከ60 ዓመት ሴት ተፋቶ የ25 ጎረምሳ ወደ ግራና ወደ ቀኝ ሆቴል ቁርስ እየበሉ ነው ማለት ደግሞ ማታ አብሮ አድረዋል ማለት ነው። በእኛው ቋንቋ ያው ነው። ወይኔ ዘንድሮ እንዴት ናችሁ ውድ የኑሃሚን ተከታታይ የኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው። ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል ኤላ በጣም አሳዘነኝ እውነት ለመናገር። ምንድን የሆነው ኤላ ግን እኔ ራሱ አልገባኝም ምን እንደሆነ። እኔ ራሱ አመመኝ እንዲያልኩኝ እዚህ ጋር ሳየው ደህና ይመስለኛል፣ እዚኛው ጋር ሳየው ደግሞ ጨልሏል ልጁ፣ ትክክል አይደለም። እዚኛው ሳየው ደግሞ የሆነ ነገሩ ረስቷል፣ የሆነ ሚሞሪ የሆነ ፎርማት ሆናል ከሆነ ክፍል ላይ አላቅም እንዴት እንደሆነ መሀል ላይ ነው መሰለኝ። ወይም ደግሞ እንዴት ነው ጋይስ፣ ይሄ የሆነ ፊልም ጀምራችሁ ለምሳሌ መጣልኝ ጋይስ፣ ይሄ ድሮ በካሴት አይደለ በሲዲ ምናምን ዲቪዲ ላይ ከተ ምናምን ሲዲዎችን ፊልም እየተከራየን እናያን ነበረ። እንደዛ አይነት ነገር የተፈጠረው ኤላ ላይ እንዴት እንደሆነ ላስረዳችሁ። አንዳንድ ፊልሞች ጀምራችሁ እያያችሁት ልክ መሀል ላይ ደርስና ቀጥ ይላል። ከዛ በኋላ አንድ 10 ደቂቃ ካለፈ በኋላ ፊልሙ ይጀምራል። 10 ደቂቃ ላይ ምን እንደተፈጠረ ምን እንዳለ አታውቁም። ከዛ በኋላ ስታዩ ግራ ይገባችኋል። ይሄድና ደግሞ የሆነ ሰዓት ላይ 20 ደቂቃ መሀል ላይ ይቆረጣል።
በተለይ ተከታታይ ፊልም የምታየው ከሆነ በቃ እንደዚህ ናቸው። አብዛኞቹ ፊልሞች እንደዚህ ናቸው። በሲዲ ስታዩ የነበሩ ልጆች አጋጥሟቸዋል ብዬ አስባለሁ። ከዛ በኋላ ምን እንደተፈጠረ አታውቁትም። የሆነ ቦታ ስትደርሱ ይሄ መቼ ነው ይሄ ኬት መጣ፣ ሌላ ተጨምሮበት ምናምን ሌላ ሰው ተጨምሮ ምናምን አዲስ ፊት የምታዩት ይኖራል። ወይም ደግሞ ሌላ ከውስጥ የጎደለ ሰው ምናምን ታገኛላችሁ ምናምን ብቻ የሆነ ግራ ያገባው ውዝግብግብ ያለ ነገር ይፈጠርባችኋል። የሆነ ክፍል ላይ ሄዳችሁ ምክንያቱም በመሀል 20 ደቂቃ እንዲሁም 10 ደቂቃ 15 ደቂቃ ይቆያል፣ 5 ደቂቃ ይቆያል። አንዳንዴ በቃ ይቆምና ማለት ነው። ከዛ በኋላ አሳልፋችሁ ከ10 ደቂቃ በኋላ ይጀምራል። 10 ደቂቃ መሀል ላይ ያለው ሳታዩት ማለት ነው። እና ኤላም እንደዛ ሊሆን የምሬ ነው የምላችሁ። የሆነ ፓርት ላይ የሆነ ነገር ያወራል፣ እዚህኛው ጋር ሲመጣ ሌላ ነገር ያወራል፣ እዚህ ጋር ሲመጣ ደግሞ እብድ ሆኖ ታዩታላችሁ። እኔ ግራ አጋባኝ። እኔ ራሱ በቃ እኔ ምን እንደምሆን እንጃ። እኔ ማለት ምን እያየሁ እንደነበረ ግራ ገብቶኛል። እስኪ የገባችሁ አስረዱኝ። እኔ ግራ ገብቶኛል ለጉዳዩ እንደሆነቱ፣ ግን በጣም አሳዘነኝ። ሼባው ደግሞ ሜላትን ወደ ላይ ሊልካትም አስቦ ነበረ። ተው ሜላትን መሾቱን ተው፣ በቃ ሀሳብ ቀይረናል አለ። አንቺ አላወቅሽ ጉዲሽን። ምን ነው ግን ፖሊሶቹ ጠፉ? ሌላውን ልተው። ምን ነው ፖሊሶቹ ጠፉ? የት ሄዳችሁ? እንቡርንክር ስትሉ የነበሩ ፖሊሶች የት ሄዳችሁ? እነ እርግብም ጠፉብኝ። የምሬን ነው። ፋዘርና ሚስትየውም ጠፉ። እዛ ጋ እኮ ከባድ ነገር አለ። መውለድ እንደማይችል አለ። እዛ ጋ ብዙ ነገር አለ። እንደገና የድንብላልና የተምቹ ነገርም ቆመ። ምንድን ነው? ኧረ ተፍ በሉ ጋይ ተፍ በሉ እንጂ። ይሄ ተፍ በሉ። ሜሉ እንግዲህ አመለጥሽ። በማን ካላችሁኝ በመስፍኔ ምክንያት። መስፍኔ እዛ መገኘቱ የሜሉን ህይወት እንዳተረፈ አስቡ። አንዳንዴ በህይወታችሁ የሚሆነው ነገር ለመልካም ነው የሚባለው ለዚህ ነው ጋይ። ዝም ብላችሁ አይታችሁ አትለፉ። የምሬ ነው የምላችሁ። በህይወታችሁ የሚመጣው አጋጣሚ፣ በተለይ ክፉ አጋጣሚ የምትሉት አጋጣሚ ለመልካም ነው። ህይወታችሁን የታደገ ጊዜ ነው። እናንተ ላይ ገባችሁ ይችላል። እንደዚህ ወደኋላ መለስ ብላችሁ ብታዩና የተፈጠረውን ተቀርጾ ብታዩት በቃ ልክ እንደዚህ እንደሚሉ ነው። አብዛኞቻችን ውይ ያለበት ጉዳይ ወይም ደግሞ ውይ ብለን በቃ ይሁን የተማረርንበት የሆነ ነገር እዛ ጋር ያለፈን ነገር ምናምን ስታዩት በቃ ህይወታችሁም ሊያልፍበት የሚችል አጋጣሚ ነበረ። ያ ነገር ባይፈጠር ኖሮ ባትዘገዩ ኖሮ ብዙ ጊዜ ለሆነ ነገር በጣም ዘገየን ብለን እንትንላለን። የሆነ ነገር አልሳካ ብሎን ዓመት ፈጅ ምናምን ወይም ደግሞ የሆነ ሉዝ አደረግን ምናምን እንላለን አለ። እዛች ቦታ ላይ መቆማችን ወደፊት ካለው አደጋ ጠብቆልን ይችላል። ደግሞ እዚህ ጋ ያለውን ነገር ትተን ወደፊት መሄዳችን እዚህ ጋ የነበረውን አደጋ እንደናልፈው ሊሆን ይችላል እና ለመልካም ሁሉ ነገር እና ይሄ ሰውዬ ወይም ደግሞ ሽማግሌው ሜሉን ላኳት ብሎ ነበር። በቃ ሜሉ መሞት አለባት ብሎ ወስኖ ነበረ። ገብቷችኋል አይደለም? ለዛ ነው ሜሉን መግደሉን አቁሙ ተውት ምናምን ያለው። ለዛ ነው ሰው ተወስኖ ነበር ማለት ነው። በምን ምክንያት ነው ሜሉን መግደሉን ተው ያለው? በመስፍኔ ምክንያት። መስፍኔ ምን ስለሆነ? መስፍኔ ከቤት ስለወጣና ውጪ ከዛች ልጅ ጋር መግባባት ስለጀመረ። ይህ ነገር ባይፈጠር ኖሮ መስፍኔ ቤት ቢሆን ኖሮ በዚህ ታይም ሜሉ በቃ ሌላ እንትን ውስጥ ትገባ ነበረ። ባትሞትም እንኳን ሌላ አደጋ ደርሶባት ሌላ ነገር ውስጥ ትገባ ነበር። ገብቷችኋል አይደላችሁ? የፈለጉት ነገር እና የትኛውም በህይወታችሁ የሚሆነው ነገር ለመልካም ነው ብሎ ማለፍ ትልቅ ነገር ነው እና አመስግኑ። በህይወታችሁ ያለፈው ሁሉ ነገር ክፉ ሊሆን ይችላል፣ ደግ ሊሆን ይችላል። ሁሉ ነገር በእኛ ሃይማኖት መጽሐፍ ሲናገር በሁሉ አመስግኑ ነው የሚለው። በሁሉ ማለት በሁሉ ነው። መጥፎም ሰራ ምንም በቃ አመስግን። በቃ በሁሉ ማለት በሁሉ ነው። ሌላ እኔ እንደዛ ነው የምረዳው። እንግዲህ እኔ እንደዛ ነው የምረዳው። ሰርቃ አመስግኖ ይቻላሉ አይቻልም? አውቃለሁ፣ ይገባኛል። ግን በነገር ሁሉ አመስግኑ ነው የሚለው እና በነገር ሁሉ አመስግኑ ማለት ደግሞ በሆነም ባልሆነም በምታደርገው እያንዳንዱ ነገር አመስግን ነው። ያንን ስታደርግ ለምሳሌ ሰርቀህ ለማመስገን ስትሄድ ይጸጽታል። የዛኔ ንስሐ ትገባለህ። ያ ነው በቃ መልእክቱ እንደዛ ነው እና በሁሉ አመስግኑ ማለት ያ ነው። መቼም አጭበርብረህ መተህ ፈጣሪን ለማመስገን ስትል ይከብድሃል አይደለ? ይከብድሃል። የዛኔ ያ ትዝ ሲል ንስሐ ትገባለህ፣ ትመለሳለህ፣ ትጸጽታለህ። ያ ነገር ስለሚኖር ነው በሁሉ አመስግኑ ተብሎ የተጻፈው ብዬ ነው ማስበውና በሁሉ አመስግኑ ነው። በሆነውም ባልሆነውም አመስግኑ። በቃ እንደዛ ነው የሚሰማኝና እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ምን ትላላችሁ እናንተስ? በመጨረሻ የሜሉና የመስፍኔ ጉዳይ በቀጣይ ክፍል ምን ሊሆን ይችላል ብላችሁ ታስባላችሁ? እኔ የሆነ ይገናል ብዬ አስባለሁ። ማለት ሜሉ ወደ ሌላ ነገር ትወስዷለች ብዬ ነው ማስበው። ምናልባትም ደግሞ ሜሉ ቀስ ልትል ትችላለች ብዬ ማስባለሁ። ነገር ግን ነገሩ ቀስ የሚያስብል አይደለም።
ለዚህ ነው አሻፈረኝ ብለህ ከቤት የወጣኸው እቺን አስቀምጠህ ነው ቅምጥህ ምናምን አይነት ነገር ልትፈጥር ትችላለች ሚሉ ብዬ አስባለሁ። በሌላ አቅጣጫ ደግሞ የዚህ ነገር መፈጠር መስፍኔ ወደ ቤት የሚመለስበትንም መንገድ ሊከፍት ይችላል የሚል ሀሳብ አለኝ። እናንተ የተለየ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። ፒስ። ኤላ በቃ ጨለለ ጋይስ፣ ጨለለ በቃ ቻው ቻው። ኧረ ምን እሺ ነው ጋይስ? ምን እየተካሄደ ነው? ጭራሽ ያልሰማነውም አለ። አየው መውለድ አይችሉም። እንዴት ነው? ፍቅረኛቸው ትታቸው ትሄድ ይሆን ወይስ ደግሞ አብራቸው ትቀጥል ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ኖላዊ በትላንትናው ክፍል አሪፍ አይነት ክፍል ነበረ። በተለይ ደግሞ ተምቹ በጣም አስደስቶኛል። ማንን በመምረጡ አትሉኝም? ከእርግብ ማለት ነው። አንደኛ ትችላለህ፣ በቃ መምረጥ ያለበት ድንብላልን ነው ስል ነበረ። ድንብላልን መርጧል። በጣም ተመችቶኛል፣ አስደስተኛል። በቃ የመጨረሻ ነው ያስደሰትከኝ። ምክንያቱም እኔ ከዚህ በፊት በተደጋጋሚ ብያቸዋለሁ። እርግብ በስተመጨረሻ ሲለያዩ የተናገረችው ንግግር ዳግመኛ ከእሷ ጋር እንዲሆን ፍቃድ አይሰጠውም ብያችሁ ነበር። ምክንያቱም ወንድ ልጅ እንደዛ ምን ነገር አልነበረበትም ማለት አብረው ብዙ ነገር አድርጋ እንደዛ ልትለው አይገባም ነበረ። ያንን ነገር ደግሞ ተብለህ ያ ስሜት እያለ ከእሷ ጋር መሆን ትንሽ ከባድ ነው። እንደገና ደግሞ እሱ ብቻ ሳይሆን እቺ ልጅ መታለች፣ ገብቷችኋል? ማንም በሌለበት ብቻውን በነበረበት ጊዜ ተመላልሳ ስጠይቆ ነበረ። ከድብርት አውጥተዋለች፣ ከጭንቀት አውጥተዋለች፣ ከራብ አድነዋለች እና ብዙ መስዋዕትነት ከፍላለታለች። ደግሞ ማለት ነው ጋይተ ከዚህ በፊት ብያቸዋለሁ። ገና ሁለቱ የተገናኙ ጊዜ እዛ ቤት የሄደ ጊዜ እና ኪችን ውስጥ የተገናኙ ጊዜ ሁለቱ ፍቅረኛሞች ይሆናሉ ብያችሁ ተናግሬ ነበረ ካስታወሳችሁ፣ ከዚህ ቀደም ገና በፊት ማለት ነው። እና ያ ነገር ነው ትዝ ያለኝ በቃ በዛሬው ክፍል እውነት ለመናገር እና ተሳክቶልናል። በቃ ሬኮመንዴሽን እኮ እንችላለን። አባት ላይክ አድርጉ በሉ። ላይክ ይገባኛል እንዴ! በደንብ ላይክ ዝጭ አድርጋችሁ ላይክ አድርጉ እና በዚህ ነገሩ በጣም ደስ ብሎኛል። የትናንትናው ክፍል ትንሽ ቅር ያለኝ የኤላ ማበድ ወይም የኤላ መጨለል ከሰማን በኋላ ያለው ነገር ትንሽ ደባሪ ነው። አሴር ምን ሊላት ነው ብሎ በቃ አሳቆን እኮ እንዴ! ድጋሚ በቃ አልቻልኩም ያፈቀርኩሽ ሊል ነው እንዴ? ሊል ያወረደ ነው እንዴ እያልኩ ኤላ ጨለለ ብሎ ረፍ እና ኤላ ምን ይሻላል? ምን ታስባላችሁ? ሀና ሁሉን እርግፍ አድርጋ ከኤላ ጋር ትሆናለች ወይስ እንዴት ነው ነገሩ የሚሆነው? ምን ትላላችሁ? እኔ ግን ነገሩ በቀላሉ ይስተካከላል ብዬ ነው ማስበው። ማለት ያን ያህል ወሰብሰብ ያለ ነገር ይፈጠራል የሚል ሀሳብ የለኝም። እንደሆነቱ በትናንትናው ክፍል በጣም ብዙ ያመረረ ነገር አይተናል። አቶ መስፍኔ አምሯል፣ አስቴር አምራለች፣ እንደገና ራሷ ሜላትም አምራለች። ሁሉ ነገር በቃ አምሮ ነው ያለውና ትንሽ ወሰብሰብ ያለ ክፍል ሆኗል። በጠላቶች በኩል ምንም ነገር ማየት አልቻልንም። ቢታይ አሪፍ ነበረ። ምን አይነት አጀንዳ እንደሰሩ፣ ምን አይነት እቅድ እንደመጡ፣ ምን አይነት ፕላን እየሰሩ እንደሆነ፣ ሜሉን ለማጥመድ ምን እያደረጉ እንደሆነ ብናይ በጣም ጥሩ ነበረ። ግን አላየንም። ችግሩ ምን ታስባላችሁ ታዲያ? ጠይቃችኋለሁ። እኔ መንገድ ምን እያስቡ ይመስሏችኋል? ማለት ሜላትን ጠልፈው ሌላ ክስ ተደርቦባት እዛው እንድትቀር እንደሚሰሩ አውርተው ነበረ። ታዲያ ሜላትን በምን መልኩ ነው ጠልፈው መጣል የሚችሉት ብላችሁ ስታስቡ ምን መጥቶላችኋል? በባለፈውም የተወሰነ ነገር ሪከመንድ አድርጊያችሁ ነበረ። እስኪ ዛሬም ደግሞ ጨምር አድርግላችሁ። እኔ አንድ ነገር ነው ያልኳችሁ። ባለፈውም ድርጅቷ ውስጥ የነሱ ሰራተኞች አሉ። ስለዚህ ኤክስፓየርድ ያደረገ ወይም ደግሞ ጥራቱ ያልተረጋገጠ ምርት እንዲወጣና በስሟ እንዲሸጥ አድርገው እሷን በዚህኛው ኬዝ ደርበው ወደ እስር ቤት ወይም ደግሞ ከወጣችበት መልሰው ማስገባት ዓላማ ይኖራቸዋል ብዬ አስባለሁ ብያችሁ ነበረ። አለበለዚያ ደግሞ የተፈጠረውን ጨዋታ ወይም ደግሞ ባዩሽ ላይ የተፈጠረውን ጨዋታ እውነት አድርገው በእሷ ላይ ሌላ ድራማ መፍጠር ገብቷቸዋል አይደለም? ባዩሽ ላይ ያደረጉትን ነገር አይታችኋል አይደለም? ሜላትንም እንደዛ አስጠርተው በእሷ ስም አድርገው እሷ ጋር ተደውሎ ሌላ ሰው አጥፍተው በእሷ ስም ወይም ደግሞ ፖሊስ ያጠራ መጀመሪያ ሜላት ጋር እንደተጠራ ያቺ ሴትዮ ግንኙነት የነበራት ወይም ደግሞ ያ የሞተው ሰው ግንኙነት የነበረው ከሜላት ጋር እንደነበር አድርገው እንደዚህ አይነት ነገርም ሊሰሩ ይችላሉ። ምን ታስባላችሁ እናንተ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ በዘለለ እውነት ለመናገር ተምቹ በጣም ነው ያስደሰተኝ። በቃ ምርጫ ይችልበታል፣ ማሰብም ይችልበታል። ትክክለኛ የሆነ ውሳኔ፣ ትክክለኛ የሆነ ምርጫ ነው እኔ የማምንበት እና ትክክል ነው ብዬ
100% የወደድኩትን ምርጫ ነው የመረጠው። እናም በጣም አስደስቶኛል ተምቹ። አሴርም አሁን ነቃ ብትል ጥሩ ነው። እቺ ልጅ ሁላችሁም ሳታጨልላችሁ እጥፍ ብለ ያቺ ጎዳና ላይ ትታት የመጣችኋ ልጅ አለች አይደለ? ይቅርታ ጠይቀ እሷን ሰብስበ ከዛ ወጣችሁ የራሳችሁን ህይወት ብትኖሩ የተሻለ ነው ብዬ አስባለሁ። እኔ እንደዛ ነው መክር። ወንድሜ የሚወድን አግኝተ ነው ወይ? የሚወድን ማለት ባለህበት ማንነት የሚወድን ሰው ማግኘት በጣም ከባድ ነው። የምሬ ነው የምላችሁ። ተምቹን ይቶ ድንብላል የወደደችበትን ማንነት ገብቷችኋል። ወድቆ መንገድ ላይ የሚበላውን አጥቶ ከሁሉም ተለይቶ መንገድ ዳር እያደረ በዛ ሁሉ ማንነት ሱሰኛ እንደሆነ ሌባ እንደሆነ ሁሉን ነገር እያወቀች ነው የወደደችው። ኢቭን ያችን አፍቅሮ እንደዛ እንደሆነ እያወቀች ነው የወደደችው። በማንነታችሁ የሚወዳችሁ ሰው ትክክለኛ ሰው ነው ብዬ አምናለሁ። አሴርንም ብታዩ ያቺ ጎዳና ላይ ያለችዋ ልጅ ጎዳና እያለ ነው የሚበላ የሌለው ከእሱ ጋር እያደሩ እዛ አንድ ላይ በሚኖሩበት ታይም የወደደችው እስከነ ማንነቱ ገብቷችኋል አይደለ? ከዚህ በፊት ብዙ ጊዜ ተናግሬያለሁ። ካላችሁማ ብዙ ሰው አለ አለው ነው የሚላችሁ። ብዙ ሰው አለው ነው የሚላችሁ። የምሬን ወዳጃችሁ ብዙ ነው። ሁሉም ይወዳችኋል። እኔ በነበረኝ ታይም አሁንም እግዚአብሔር ይመስገን አለኝ። ግን በፊት በነበረኝ ታይም እና አጀባ በነበረኝ ጊዜ ነው የምላችሁ። አሁን አጀባ የለም። ከቤት አልወጣም፣ ከማንም ጋር የለኝም፣ ከማንም ጋር አልገናኝም፣ ከማንም ጋር የለውም፣ ጓደኛ የለም። ካላስ አልቋል። በቃ ተዘግቷል። ፋይሉ ተዘግቷል። ቤት ነው ከወር እስከ ወር ከዓመት እስከ ዓመት ቤት ነው። ፀጉራችን ለመቆረጥ ብቻ ያለው ከቤት ብሎታለ። የዛኔ ግን ስራዬም ውጭ ነበረ፣ የራሴ ድርጅትም ነበረ ምናምን እና ከብዙ ሰዎች ምናምን ጋር ያገናኘኝ ነበረ ስራውና ብዙ አጀባ ነበረኝ። በጣም ብዙ ሰው እንትን ነበረኝ እና ገንዘብ በነበረኝ ታይም በጣም የሚወዱኝና በቃ ሁሌ ገዝሽ የሚሉ መዓት ነበሩ። ወንዶችም ሴቶችም መዓት ነበሩ በአጠገቤ። አንዱን ተነስቼ ባሪ ብልኮ ይሄዳል፣ ቦሌም ብልኮ ይሄዳል። ችግር የለበት። የዛኔ ገብቷችኋል አይደለም? ሲጠፋ ግን ያኔ ድርጅቱን ሲዘጋ ብሩም ሲጠፋ ምናምን እኔ በዚህ ጋር ስመጣ እነሱ ባላየ በዛ ሲሻገሩ ነበር። እንደዚህ ነው የሰው ልጅ። ሲኖራችሁ ወዳጃችሁ ነው፣ ስታጡ የለም። ኢቭን ሊያያችሁ አይፈልግም። ስለዚህ በዚህ ሁኔታ ውስጥ ኖሯችሁ ምናምን የሚመጣውን ሰው አታውቁትም ነው። ገብቷችኋል? በትክክለኛ የሚወዳችሁን ሰው አታውቁትም። ምክንያቱም የሚወዳችሁ ብዙ ስለሆነ። ከሌላችሁ ግን ብቻችሁን ተነጥላችሁ ነው ያላችሁ። ምንም የሚታይ እንትን የሚል የሚጠጋህም የለም። ስለዚህ በቃ አንተን ፈልጎ ነው ያሰው የመጣው። ሌላ ምንም ነገር ሊፈልግ አይችልም። እኔ አይኑራችሁ ማለት አይደለም፣ ወይም ደግሞ ኖሯችሁ ገንዘብ ኖሯችሁ ሀብታም ሆናችሁ የተሻለ ኖሮ እየኖራችሁ ፍቅረኛ ወይም የሚወዳችሁ ሰው አይመጣም ማለት አይደለም። ግን በአካባቢያችሁ የሚመጣው ሰው ሁሉ ወዳጃችሁ ነው። ከዛ ውስጥ እናንተን ብሎ የመጣው ማን ነው መለየት ከባድ ነው። እውነታው ይሄ ነው። የምሬ ነው የምላችሁ። መኪናሽን አይቶ ሊሆን ይችላል የሚመጣው፣ ቤት ስላለሽ ወር ቤት ስላለ ወይም የተሻለ ኖሮ ከአሪፍ ኑሮ ስለምትኖር ገንዘብ ያመጣውን ፊት አይቶ መኳኳል፣ ፀጉር የመቀጥሉትን ምናምን አይቶ ሊሆን ይችላል የሚመጣው ስላለሽ ስላለክ። ገብቷችኋል አይደለ? ያኔ ደግሞ ወዳጃችሁ ብዙ ነው። ገብቷችኋል አይደለ? ብዙ ነገራችሁን አይቶ ነው የሚመጣው። ከሌላችሁስ ምን ያያል? ምን የሚታይ ነገር የላችሁም ማለት የላችሁማ፣ የሚታይ ነገር የላችሁም። ስለዚህ ምን ሊያይ ይችላል? ወደ እናንተ የሚመጣው ምን ለማየት ይሆናል? ምን አይቶ? ታርጌት የሚያደርገው እናንተ ነው ያዙ እና ትክክለኛ ፍቅረኛ ወይም ደግሞ ትክክለኛ ህይወት አጋራችሁን በዛ መልኩ ታገኛላችሁ። ብዙ ጊዜ ተናግሬያለሁ እና ይሄ እውነታ ነው፣ እውነታ ነው። እኔ ስላየሁት ነው በህይወት። ካላችሁ አሟሟቂ በሽ ነው፣ ወዳጃችሁን በሽ ነው። የሚጠላችሁ የለም፣ ሲጀመር የሚጠላችሁ የለም። አታውቁትማ፣ የሚጠላችሁን አታውቁትም። አያሳይህም፣ መጥላቱን አያሳይህም። ሁሌ እንደሚወድ ነው የምታየው፣ ሁሌ እንደሚያስብልህ ነው። ጠላትህ ሆኖ እንኳን የፈለግክበት ብትልኮ የፈለግከውን አድርግ ብትለው ያደርግልሃል። በቃ ታማኝ ለመሆን እስኪገባ አንተ ጋር ወይም ደግሞ እስኪያገኝ ስስ ጎንህን እስኪያገኝ ምናምን እና በጣም ከባድ ነው። ባጭሩ ምን ልላችሁ ፈልጌ ነው፣ ያኔ በሌላችሁ ጊዜ ከእናንተ ጋር የሆነ ሰው ፍቅረኛም ባይሆን ጓደኛ ቢሆን እንኳን በጣም መልካም ሰው ነው። እሱን ሰው እንዳታስቀኙ፣ እሱን ሰው እንዳትተዉት ነው። ገብቷችኋል? እስከ መጨረሻው ጓደኛችሁ አድርጉ በህይወት እስካላችሁ እዚህ ምድር ላይ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉን መዞ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። ኧረ በስመ አብ! ጭራሽ ሜሉን ልሾቷት። ኧረ ሼ ነው። ባልና ሚስት ግን ደስ አይሉም። ጭቅጭቃቸው እንዴት ነው ነገሩ? እውነት ግን መስፍን ያመረረ ይመስለኛል። ሜሉ ግን ምን ሆነች ነው? አንዳንዴ የሆነ በጣም ታበዣዋለሽ። የምሬን ነው። ይሄ ነገርሽ በጣም ያበሳጨኛል። በእርግጥ ብዙ መስዋዕትነት ከፍለሻል፣ ነገር ግን ደግሞ አይገባም፣ ለመስፍን አይገባም። በጣም መልካም አይነት ሰው ነው። ለማንኛውም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? ማን ናችሁ? ዛሬ ማውራን ኖላዊ ሪቪው እና እንዲሁ በቀጣይ ክፍል ሊፈጠር ይችላል ጉዳዮች ልጀባ መላችሁ የሆነ ዛሬ ቀልጠፈጠፈ ነው ብዬ ባሸዋል። መብራት ሄዳ ነው የመጣችሁና ቅብጥ አድርጎኛል። ስለመጣች ደስታውን ምንም ማድረግ አልችልም።
ለማንኛውም የተወሰነ ደቂቃ አብረን እናወራለን። ረጅም ታይም አልቆይም። ያው ገና አሁን ኤዲት አድርጌ አሁን ነው የምለቅላችሁ። አሁን 6 ሰዓት ተኩል ምናምን ሆኗል። 9 ሰዓት ለማድረስ 10 ሰዓት ለማድረስ ፈጠን ማለት አለብኝ። ለማንኛውም ወደ ድራማችን እንመለስ። እንግዲህ በጠላቶች በኩል ሞት ለሜላት ታስቦ ነበር። ነገር ግን ተቀይሮ ሜላትን ወንጀል አሰርተው እዛው የማስቀረት ሀሳብ አምጥተዋል። ምን አይነት ተንኮል ያስቡ ይሆን? ምን ታስባላችሁ? እስኪ እናንተ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እኔ ግን የሆነ መጥፎ የሆነ ሀሳብ እያስባሉ ብዬ አስባለሁ። ማለት ከሜሉ ጋር የሚገናኝ ወንጀል ሊሆን ይችላል። በድርጅቷ በኩል ወንጀል አይነት ነገር ሊሆን ይችላል። ወይም ደግሞ ድርጅቷ ውስጥ የነሱ ሰው ተቀጥሮ ከዛ የሆነ ነገር አድርጎ እንደዛ አይነት ነገር የምርቶች ማጭበርበር ላይ ወይም ደግሞ የምርት ጥራት መውረድ ምናምን በሚል እንደዛ አይነት ነገር ሊያስነሱባት ይችላሉ ብዬ ነው ማስበው። ምክንያቱም የነሱ ሰዎች እዛ ውስጥ ስላሉ እንደዛ አይነት ነገር ለማድረግ ሙከራ ያደርጋሉ ብዬ ነው ማስበው። አለበለዚያ ደግሞ ሌላ ሰው እንትን ብላለች ብለው አስገድላለች ምናምን ብለው በእንደዛ አይነት ኬዝ ሊመጡ ይችላሉ። እስኪ እናንተን ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። ትናንትና በነበረው ክፍል እዝራ በጣም አሳዘነኝ። እውነት ለመናገር በጣም ከምላችሁ በላይ ነው ያሳዘነኝ። እኔ እንጃ እኔ አላቅም። አሁን ሀና ምንድን ነው? እሺ ቆይ እኔ የሀና ነገር ነው ግራ የገባኝ። እኔ ጨነቀኝ። አሁንስ እኮ ወንድሞቼ እህቶቼ ጨነቀኝ። ይሄ ሀና ምንድን ነው የሚሻልሽ? ቆይ የማን ነሽ? የትኛው ነሽ? ምንድን ነሽ አንቺ? ይሄን ብቻ ነገሩኝ ጋይስ። እኔ ግራ ገብቶኛል። ሀና እኔ ግራ ገብታኛለች እውነት። አንዴ አሴር ጋር አንዴ ላጋ አንዴ እኔ በቃ በጣም ግራ ገብታኛለች። ግን የሰሞኑ መጠጋጋት ከማጋቱልኝም ከአሴር ጋር በጣም እየተጠጋጋች ነው። ስለዚህ የአሴር እንደሆነች ያሳያል። አሴር ጋር ስትሆን ሰላም ነው ያለው። ገብቷቸዋል። አያስጨንቃትም። ሌሎቹ ጋር ግን ያስጨንቋታል። ሴት ልጅ ደግሞ ማያስጨንቃትን ነው በጣም የምትፈልገውና አሴርን የምትመርጥ ይመስለኛል፣ እንደኔ ሀሳብ ማለት ነው። ተምቹ አንደኛ ትችላለህ፣ በቃ ትችላለህ። እርግብ ከዚህ በኋላ የተምቹ መሆን የለባትም ብዬ ተናግሬ ነበር፣ ያንን መጥፎ ቃል ከተናገረች በኋላ ማለት ነው። እና በትናንትናው ክፍል ሲወስን ነበረ። ውሳኔ ባንለውም ግን ከራሱ ጋር በጣም ሲመካከር ነበረ። ገብቷችኋል አይደለ? እርግብ እንደዛ ብላ ማራኛለች፣ እንትን ብላ አውጥታኛለች፣ ያንን ሁሉ ቃል ተናግራኛለች። ሲጀመር አሜሪካ እንደመወስዳት አስባ ነው አሜሪካን የመጣሁት ብዬ ስላልኳት ነው። ብዙ ነገር እያሰበ ነበረ። ድንብላል ደግሞ ድሃ እንደሆንኩ እያሰብኩ ጎዳና ላይ እንዳለው እያሰብኩ ያንን ሁሉ እያወቀች መታኔን ከዛ ጋር አነሳችኝ፣ ለዚህ ያበቃችኝ እሷ ነች ምናምን እያለ ለእሷ ሲያደላ አይተናና ልቤ ሆይ ተቀበል እያለ ሲታገል ነበረ። እውነቱ ይሄ ነው። እውነቱን ተጋፈጡ ብሎ እኮ ለዚህ እኮ ነው ጋይዝ። እኔ እችላለሁ፣ በቃ ምንም ማድረግ አልችልም። የምሬ ነው። አንዳንዴ እውነት መራራት ሆነባችኋለች። የኛ የሆነውን ትተን ለኛ ላልሆነው ብዙ ጊዜ እንደክማለን እና ተምቹም ያደረገው እንደዛ ነው። ገብቷችኋል። ምናልባት የመጀመሪያው ጊዜ ስለሆነ የቀረበው እሷንም ስለሆነ ከእሷ ፍቅር ይዞታል ብለን እናስብ። ነገር ግን እርግብም አሁን ደግሞ ቀስ ብላ ከሱ ፍቅር ይዟታል። በቃ ማለት እንደዚያ እያደረጉት ይወደኝ ነበረ፣ መጥፎ ሰው ሆኜ ይወደኝ ነበር ምናምን እያለች እሷም ስለ ተምቹ እያሰላሰለች ነው። ነገር ግን ተምቹ እኔ ለድንብላል ይገባል ብዬ ነው ማስበው። ማለት ድንብላልን መጉዳት የለበትም ብዬ ነው ማስበው። እስኪ እናንተን ሀሳብ እንግዲህ ኮሜንት ላይ ያስቀምጡልኝ። ሀና የአሴር ባትሆንም ችግር የለብኝም እውነት ለመናገር። አሴር ያቺ ጎዳና ላይ ያለችዋ ልጅ ቢቀበላትና ከእሷ ጋር ቢቀጥል ካለችበት ህይወት እሷንም ቢያወጣት እኔ በጣም ደስ ይለኛል፣ እንደ እውነቱ ማለት ነው እንጂ ሀና ማንም ትሆን ሀና ቆርጦልኛል። በቃ የሀና ቆርጦልኛል። በቃ የእሷ እኔ ጨርሻለሁ። የምሬን ነው የምላችሁ። እንደ እኔ አቃጥላ ደፋኝ ነው ይቺ ሴትዮ፣ ይቺ ጉንዳን የምታክል ሴትዮ። ተይ እንጂ ሳም ተይ። ቲክቶክ ላይ ከፈለጋችሁ ሳም ብላችሁ ገብታችሁ እኔ እነግራችኋለሁ፣ ችግር የለውም። እኔ ከፈለጋችሁ ስልኳንም ሰጣችኋለሁ፣ የወደዳችኋት ምናምን ካላችሁ ነው ያልኩት። ታዲያ በጣም እንደ ላ እየጨለላችሁ ያላችሁ ካላችሁ ችግር የለውም፣ ቸገርላችኋለሁ። ወይኔ በላቸው። ምንድነው የሚያስወራኝ? ወደ መስፍኔ ልምጣላችሁ። መስፍኔ በትናንትናው ክፍል በጣም ተማሮ ነበረ። እውነት ለመናገር እውነት ነው። እኔም እንደው ባያጮላት ነበር የሚገርመኝ። በጣም ልክ ያለፈ አይነት አነጋገር እየተናገረች ነበረ። በእርግጥ እሷም ተናዳለች። ነገር ግን እንደዛ ልትናገረው አይገባም ነበረ። በጣም አበዛችሁ በትናንትናው ክፍል። የምሬን ነው የምላችሁ። እንዴ ምን ሆና እንደሆነ ባላቅም በጣም አበዛችሁ። በቃ ሜሉ ደግሞ ችግር አለባት። የሆነ ነገሮች ሲፈጠሩ ዝም ብላ ጓገጭ ማለት ትወዳለች። ነገሮችን ተረጋግቶ ከምን እንደተፈጠረ ከምን ይሄ ነገር እየሆነ እንዳለ መስፍኔ እዛ ቁጭ ብሎ ይሄ ነገር እንዴት ሊሆን እንደቻለ ችግሮቹን አግኝቶ ወደ መፍትሄ እንደመሄድ ተመካክረው
እሱ ላይ መጫው አልነበረባትም። መስፍኔ ደግሞ ሊነግራት አስቦ ነበር። ልናወራ ይገባል፣ ላወራሽ እፈልጋለሁ ምናምን ብሎ ከዚህ ቀደም አውርቷት ነበር። እኔ አሁን በዚህ ሰዓት ውስጥ አላወራህም ስለ ባዩሽ ነው ምናምን ስትለው ነበር እና ያኔ ሊነግራት ነበር ያለበትን ሁኔታ እና እሱ አልተረዳችሁም። እሱ ምንም ማድረግ አይችልም። እሷ ብቻ ደስ ይላሉ። እኔ ይመችኛል እርስ በርሳቸው ያላቸው ነገር የአንዱ ለአንዱ መተሳሰባቸው። ግን ይሄ ሚሉ አንዳንድ የምታበዛው ልክ ያለፈ ንግግር የምትናገር ግን ስነስርዓት ሚሉ ታይ ረፊ እኛ እናንተን እያየን ነው የምናገባው። ወደፊት ተው ብለናል። ተው አታስፈራሩን። ቆመን እንዳንቀር አታስፈራሩ። ይኸው ፀጉሬንም ተቆረጡ በረሃ ሆንኩ። ምክንያቱም በቃ ቆመ ቀርተሃል አሉ። በቃ እስኪ ልጅ ከመሰልኩ ፀጉሬን ተቆርጬ ወደ ልጅነት ከተመለስኩ ብዬ ፀጉሬን በቆረጥ ጭራሽ ይኸው የ40 ዓመት ሽማግሌ መስዬ ቁጭ። ምን ይሻለኝ? ወይ ዘንድሮ በሉ ሰላም ዋሉ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደዚሁ አልፏችሁ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩት እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ